ወዳጃችን በእርግጥ እዚህኛ ዘንድ ተቀጣጥሮ ለመገባበዝ እንደ ልደት ያሉ ልዩ ቀናትን ለማደማመቅ እንዲሁም ደግሞ በከተሞች አካባቢ ወዳጅ ዘመድን መጠየቂያ ሆነው ቢሆንም የሚላሱ የሚጎረሱት ከመደበኛ ማዕድ በኋላ ጣፋጭ ምግቦችን መቀማመስ ልማድ በሆነበት የፈረንጆቹ ያመጋገብ ስርዓት የተለያዩ ኬኮች ሁሌም የገበታ አካል ሆነው መቅረባቸው የተለመደ ነው። ጣሊያናውያን ደግሞ እኔን አንሱኝ ሲሉ ስም ያወጡለትን ኬክ በእነሱ አፍ ቴራሚሱ የሚባለውን ማለት ነው ከገበታ በኋላ ማጣጣም ነፍሳቸው ነው ይባላል። ጣሊያን አፍ ቴራሚሱ ማለት እኔን አንሱኝ ማለት እንደሆነ ልብ ይሏል። እናማ ይህንን አብዝተው የሚወዱትን ኬክ ለየት አድርገው በመስራት ባለው ዝና ላይ ሌላ ተጨማሪ ክብር ሊጨምሩለት የወደዱት ጣሊያናውያን ኬክ ጋጋሪዎች እኔን አንሱኝ ኬክን ማንም ችሎ እንዳያነሳው አድርገው ጋግረውት ዓለምን አጀብ አስተኝተዋል። እንዴት አይሉም? እንዴት መሰሉት? ጣሊያናውያኑ ምግብ አብሳዮች በርዝመቱ ከዓለም ወደር የማይገኝለትን ቴራሚሱ እንጋግራለን ብለው ተነሱ። እናም 266.9 ሜትር የሚረዝም ቴራሚሱ ጋገሩና እነሆ ሲሉ ለበላተኞች አቅርበው ስማቸውን በዓለም ክብረ ወሰን መዝገብ ላይ ለማጻፍ በቁ ማለት ነው። ታዲያ ምንም እንኳ በስሙ እኔን አንሱኝ ባይ ቢሆንም ከ266 ሜትር በላይ የሚረዝመውን ቴራሚሶ ቁመትና ክብደቱን ችሎ ማንም ሊያነሳው አይችልምና ነው ጣሊያናውያኑ ኬክ ጋጋሪዎች እኔን አንሱኝ ኬክን ማንም እንዳያነሳው አድርገው ጋገሩት መባሉ። 400 ኪሎ ግራም አይብ፣ 400 ኪሎ ግራም ክሬም፣ 48000 ሳቮያርዲ የተባሉ የጣሊያን ስፖንጅ ብስኩቶች፣ 420 ሊትር ቡና፣ 3000 እንቁላሎች፣ 200 ኪሎ ግራም ስኳርና እንዲሁም 47 ሊትር ወይን የፈጀውን የዓለም ረጅሙን ቴራሚሱ ኬክ ለማዘጋጀት ታዲያ 30 ኬክ ጋጋሪዎች በርከት ባሉ በጎ ፈቃደኛ ሰራተኞች ታግዘው ጎንበስ ቀና ማለት ተጠብቆባቸው ነበር። ከ266 ሜትር በላይ የሚረዝመውን ኬክ ለማሰናዳትም መጀመሪያ 420 በሚሆኑ ትላልቅ ትሪዎች ላይ ኬኮቹን ጋግረው ካሰናዱ በኋላ ነው ትልቅ ጠረጴዛ ላይ ወስደው የገጣጠሟቸው። ቪሌስ በተሰኘችው የሀገረ ጣሊያን ከተማ ውስጥ በሚገኝ ቲያሬ የተባለ የንግድ ማዕከል ውስጥ የተጋገረው ረጅሙን የኔን አንሱኝ ኬክ የዓለም ክብረ ወሰን ባለቤትነት ክብርን እንዲጎናጸፍ ርዝመቱ ብቻ ሳይሆን ወደ ላይ ቁመቱም 8 ሳንቲሜትር ያክል ከፍ ማለት ይጠበቅበት ነበርና ጣሊያናውያኑ ኬክ ጋጋሪዎች ባለ አራት አነባበሩ አድርገው ጋግረውት ነው ተፈላጊውን ቁመትና ርዝመት ይዞ በዓለም ወደር አይገኝልህም ተብሎ ስሙ በዓለም ክብረ ወሰን መዝገብ ላይ ሊሰፍር የበቃው። የጋገራና የልኬት ስነ ስርዓቱ ሲገባደድም ስሙና መጠኑ የሚጣረሱ ሆኖ የተጋገረው ቴራሚሱ ተሸንሽኖ ዝግጅቱን ከአስከፈ በጉምጅት አፉ በምራቅ ተሞልቶ ሲከታተል የነበረው በቦታው የተገኘ በመቶዎች የሚቆጠር እድምተኛ ጎርሶ እንዲያጣጥመው ተደርጓል። ጣሊያናውያን መለያቸው ከሆኑ ምግብ ነክ ነገሮች አንዱ የሆነውን ቴራሚሱ የዓለም ክብረ ወሰን ባለቤት አድርገው ክብር ሲያቀዳጁት ይሄ የመጀመሪያቸው እንዳይመስሎት። ከዚህ ቀደም በፈረንጆቹ አቆጣጠር በ2015 ዓ.ም 3015 ኪሎ ግራም የሚመዝን ቴራሚሶ ጋግረው የዓለም ግዙፉ ቴራሚሶ በሚል ዘርፍም የክብረ ወሰን ባለቤት መሆን ችለውም ነበር። ወዳጃችን እኛም ሌላው ቢቀር የሀገራችን ትልቁን እንጀራ ወይም ድፎ ዳቦ ጥብኛም ሊሆን ይችላል እየጋገርን ምግቦቻችንን በዓለም እንዲታወቁ የምናደርግበት ቀን አልናፈቀዎትም?